እማዬ እሺ አሁን የት ያለው እማዬ አባዬ ቆይ ፖሊስ ጣቢያ ያለው እማዬ ንገሪልኝ እማዬ በቃ መታሰሪ እኮ ነው በቃ እማዬ ፖሊስ እኮ ሁሉም ነገር ደረሰበት እማዬ ወይኔ ጉዴ ፈላሽ ምንድነው ማድረገው ወይኔ ጉዴ በቃ ተቅለብለቢ አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን መቼም አባትሽ ታስሮ እዚህ ሊደር አትይም ምን ታፈጫለሽ ተዘጋጅና ፖሊስ ጣቢያ እንሂድ አባትሽን ማስፈታት አለብን ጋጂ አንድ ነገር ልነግርሽ ነው አይ እማዬ እኔ በቃ ምንም ነገር መስማት አልፈልግም ምንም ችግር መስማት አልፈልግም እማዬ ችግር መሆኑን በምን አወቅሽ አንቺ በቃ አይምሮሽ ካለ ችግር አያስብም ማለት ነው እማዬ ጥሩ ነገር ከሰማ በጣም ብዙ ጊዜ ሆኖኛል በቃ ጥሩ ነገር ቢሆን እማዬ አትንገሪኝ በቃ መስማት አልፈልግም ወደሽ ነው የምነግርሽ አባትሽ እየነገርሽ አልሰማ ማለትሽን ምክንያት አድርጎታል አቶ ደረጀ አብጌልን ከዛሬ ነገ ተስተካከላለች ተታረማለች በጥፋቷን ታምናለች ራሷን ትጠይቃለች ወደ ኋላ ትመለሳለች ወደ እንግዲህ ራሷን የምታስተውልበት መንገድ ሊሆን ይችላል ብሎ እንግዲህ ያሰበው ነገር ብዙ ነገር እየሞከረ ነበር ግን እሷ የሚገርመው ነገር እንኳን አይደለም ልትማር ይቅርና እንደውም ድርቅናዋ ወይም ደግሞ የሷ ሐሳቧ ልክ እንደሆነች እስከ መጨረሻ ድረስ እስከ ጥግ እንደውም እሷ ራሷ ልክ ነኝ በቃ ትክክል ነኝ ትክክለኛው መንገድ ላይ ያለሁት እኔና እኔን ብቻ ነኝ ብላ አምና አምሮና ሳምና ነው የምትገኘው እንግዲህ አቶ ደረጀ ብዙ ነገሮችን ሞክሯል ማለት ወደ ራሷ እንድትመለስ መክሯታል ከትንሽ ነገር ጀምሮ መክሯታል ገስጿታል አስተምሯታል ግርፏታል ከቤት አባሯታል አንድ ቤት ዘግቶ ብዙ ነገሮችን ነግሯታል በእያንዳንዱ ቃላት ውስጥ በጣም ብዙ ትርጉም ያላቸውን ቃላቶችን ተናግሯል በቃ አለ አይደለ ብዙ ነገሮችን አስተውላ እንድትራመድ ወደ ራሷ እንድትመለስ ቀልብየዋን እንድትገዛ በቃ አስተውላ እንድትሄድ በቃ ብዙ ነገሮችን አድርጓል ግን ምንም ነገር ምንም ቢባል የሚገርመው ነገር ምንም ነገር ነው ወደ አእምሮዋ ማታስገባው በቃ ሁሉም እሷ ነኝ ትክክል ነኝ ብላ ነው እንግዲህ የምታስበው በቃ እኔ ያለው ትክክል ነኝ የማደርገውም ልክ ነው ምንም አይነት ስህተትም የለም ምንም የለም በቃ ጀስት እሷ አላማዋ ይሄ ነው ቤተሰቦቻችንና በጣም ነው የሚገርመው እንግዲህ አቶ ደረጀ ታይ በቃ ይሄ እንደዛ አይደለም በቃ ትክክል የሆነ ሁሉ ነገር ደሞ እንትን አይባልም በቃ ተረጋ ግን ነው ምንም መስሚያ የለም ጋይስ ምንም ነው መስሚያ የሌላት ግን ምን ታደርጉታላችሁ እንግዲህ ቤተሰቦቻችን በጣም ነው እንግዲህ የሚገርመው የሚደንቀው ያው የሆነውን ነገር በጣም ነው የምትገረሙት የሷ ሐሳቧ ልቦና ውስጥ ነገሮችን ያሳመነችበት ወይም ደግሞ ነገሮችን የምታደርግበት መንገድ በጣም ከባድ ነው እንግዲህ ያለው ነገር በቃ ብዙ ነገር ሞክሯል ወይዘሮ ማርታም ደረጀንማ በስማም ደረጀማ ብዙ ነገር ነው የሞከረው በቃ ብዙ ነገር ነው ያደረገው ብቻ በከመላችሁ በላይ በሺ ምክንያቶች ነው ይሄ ነገር እየተነያለ የሚገኘው ግን ቢሆንም ምንም ዋጋ የለውምና እንግዲህ መጨረሻ አሁን ላይ ይሄ ልጁ በነገራችን ላይ የተመታው ልጅ ወይም ደግሞ የአርጁ ጓደኛ ልጁ ሞቶ አይደለም ልጁ ያው መታወል በርግጥ ተመቷል ግን ያው ራሱን ስቶስ ነበር ደረጀና ናታን ወደ ሆስፒታል በሄዱ ሰዓት ላይ ታክሞ ድኗል በርግጠኝነት ግን ይሄን ነገር አሁን እንት የተደረገው ነገርዮሹ ልጁ እንደሞተ እንደተቀበረ ሌሎችም ነገሮች የተደረገው አብጌልን ለማስተማር ወደ ራሷ ለመመለስ ነገሮችን ለማስተካከል በቃ ብዙ ነገሮችን ለማድረግ ነው እሷን ለማስተማር ነው ይሄ ነገር እየተደረገ ያለው ግን እሷ ለተማረ ቀርቶ አይደለም ጭራሽ ሌላ ነገር እየተመራመረች ነው የምትገኘው በቃ ትክክል ነኝ ቆይ አንቺ ትክክል ነሽ ኦኬ ልክ ነሽ አላት ደረጀ ማለት ነው አንቺ ትክክል ነሽ የልጁ መሞት ተስተካከለ ነው ሲላት አዎ ትክክል ነው ስለዚህ አንቺም ትክክል ነሽ እሱ መሞቱ ትክክል ነው ሶ ስለዚህ የሱ እናቱ ወይም ደግሞ የልጅ እናት ልጇ ሞቷል ሶ አንቺ ይሄን ምክንያት ስትናገሪ ኦኬ ልጅ ለአው ልክ ነው በቃ ልጅ ጥፋተኛ ነው ብላ ታምናለች ሲላት ነው እሷማ እናቱማ ታምንም አለች ስለዚህ ምን ታያለሽ ምናምን ሲላት እንግዲህ አቶ ደረጀ አይ በጭራሽ በቃ እንደዚህ እንደሆነ ምንም ነገር መወራት መነገርም የለበትም በቃ እንደዚህ ነው አለች ማለት ነው እንዴ በጣም ነው የሚገርማችሁ በቃ አንቺም ትክክል ነሽ እሱም ትክክል ነው ስለዚህ ትክክል የሆነ ነገር ሁሉ እውነት የሆነ ነገር ደግሞ ሁሉ እንዲወጣ ያንቺ የመጀመሪያም የመጨረሻም እንትንሽ ነው ስለዚህ ይሄን ነገር ለምን እንደብቃለን ወይም ደግሞ ይሄ ነገር እውነቱ እስከ መጨረሻ መውጣት አለበት ሲላት አቶ ደረጀ በጭራሽ አለች በቃ ምን ነገር የለበትም ምክንያቱም እንደዛ ከተባለማ ህጉ ወይም ደግሞ የተጻፈው ህግ ያረፈው ህግ ትክክል አይደለም ማለት ነው መጨረሻ ላይ እንዴት ሲላት አይ በቃ ትክክል አይደለም ምክንያቱም ይሄ ነገር በዚህ ልክ አይደለም መተርጎም ያለበት
በቃ እኔም ትክክል ነኝ፣ ምክንያቱም ራሴን ለመከላከል ስር ነው ያደረኩት። ስለዚህ ራሴን ለመከላከል ደግሞ ማድረጌ ምንም ወንጀልና እንትን የሚያስቀጣኝ አይደለም። ግን የተጻፈው ህግ ደግሞ ትክክል አይደለም፣ ለዛም እኔን እንትን ሊለኝ ይችላል በማለት ነው እንግዲህ አቋሟን እየገለጸች የምትገኘው። እንግዲህ አቶ ደረጀም ደግሞ በቃ አንቺ ሄደሽ ማሰጭ ከሆነ ለዚህ ነገር እኔ ራሴ ነኝ ብዬ ነገሩን ራሴ እቀበላለሁኝ እያላት ነው የሚገኘው። እሷም እንግዲህ ኧረ በጭራሽ መሆን የለበትም አንተማ እኔ ነኝ ብለህ እጅህን ከሰጠህ እኔ ራሴ ነኝ የሚያዘው። ምክንያቱ ደግሞ ነገርዮሹ ወይም ወንጀሉ ይመረመራል፣ ይጣራል። ስለዚህ ሲመረመር ሲጣራ ደግሞ ዙሮ እኔው ጋር ነው የሚመጣው። በዛ ምክንያት ይሄ ነገር ዝም ብሎ መቀመጥ ነው ያለበት እያለች ነው የምትገኘው። እና ውድ ቤተሰቦቻችን በጣም ነው የምትገረሙት። እንግዲህ ሁኔታዎችን ነገሮችን ስታዩ በጣም ነው የምትገረሙት እና በጣም ነው የሚገርመው። ቤተሰቦቻችን እንግዲህ ያው ያለውን ነገር በዚህ ልክ ነው አብጌል አምና የተቀበለችው። እና አቶ ደረጀ ልጅቷ ትማርበታለች ወይ ራሷ ትመለሳለች ይጸጽታታል ብለው ቢያስቡም ግን ምንም ሊጸጽታት በቃ ምንም ነገር የለም። በቃ 0 ላይ ነው ያለችውና እና ወደ ቤተሰቦቻችን በጣም ከባድ ነው። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። አብጌል ደረጀ እንግዲህ ደረጀ ታስሯልና ነሂደሽ ነይና እንጠይቀው። ሲቀጥል የታሰረው አንቺ ወንጀል ምክንያት ነው፣ ስለዚህ እሱ መታሰር የለበትም አንቺ ትታሰሪያለሽ ብላ ወይዘሮ ማርታ ነግራታለች። አብጌል ግን ነው በጭራሽ በቃ ታሰረ፣ አባዬ እጁን ሰጠ፣ ስለዚህ በቃ ታሰርኩ ማለት ነው። እሱ አሁን ያሳሰባት ደረጀ ተይዟል ሲባል እንትን የምትለው ነገር ማለት በደረጀ ይሄን ነገር ከሰጠ ተመርምሮ ወደ እኔ ጉዳዩ ይመጣ ብለ ስለፈራሽ ነው። ተሄድ ይሆን? እኔ በእኔ ሀሳብ አትሄድም። በቀጣይ ክፍል እንገናኝ። ሰላም ቆዩ።